ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁን? እንደምን ሰነበታችሁ? ረጅም ጊዜ ሆነኝ ቪዲዮ ከለቀኩኝ። ዛሬ እንግዲህ ከፔዲያትሪክ ኮርስ የወጡ የሲኦሲ ጥያቄዎችን እንመለከታለን። እንግዲህ በሁለተኛው የዩቲዩብ ቻናላችን ይህም እንግዲህ ባቢ ነርሲንግ አካዳሚ የዩቲዩብ ቻናላችን ክፍል 1ን ለቀናል። ክፍል 2ን ደግሞ እዚሁ የዩቲዩብ ቻናል ላይ እንመለከታለን። ክፍል 3ን ደግሞ ሁለተኛው የዩቲዩብ ቻናል ላይ እንመለከላችሁ ይሆናል። ስለዚህ ሰብስክራይብ ያደረጋችሁ ሁለቱንም የዩቲዩብ ቻናሎችን አዳዲስ ቪዲዮ ሲለቀቁ እናንተን ሰፖርት ሊያደርጉ ስለሚችሉ እየተመለከታችሁ ከወዲሁ ሰብስክራይብ ያደረጉ ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ከፔዲያትሪክ ኮርስ ከወጡ የሲኦሲ ወይንም የላይሰንስ ጥያቄዎችን እንመልከት። A 2-month-old infant was brought to hospital with a complaint of cough of 2-day duration. The infant is alert and can feed breast milk. The infant respiration is 50 breaths per minute, pulse rate 110 beats per minute, and temperature 38 degrees Celsius. Nurse wanted to classify this illness based on IMSI protocol. What is the most likely diagnosis of the child? A. Very severe pneumonia. B. Severe pneumonia. C. Pneumonia. D. Cough or ኮልድ ይለናል። እንግዲህ እድሜው 2 መንዝ የሚያህል ህጻን ልጅ ነው። ለ2 ቀን ያህል ከፍተኛ የሆነ ሳል አለው። አለርት ነው። ይሄ በጣም ቆንጆ ነው። በተጨማሪም ብሬስት ፊድ ማድረግ ይችላል። ይሄ በጣም ፖዚቲቭ የሆነ ሳይን ነው። ሬስፓይራቶሪ ሬቱ 50 ብሪዝ ፐር ሚኒት ነው። ፐልሱ 110 ነው። ቴምፕሬቸሩ 38 ዲግሪ ሴንቲግሬድ ነው። የህፃኑ እድሜ ስንት ነው ይለናል? 2 መንዝ ነው። ስለዚህ ከ2 መንዝ እስከ 12 መንዝ ላሉ ህፃናቶች ፋስት ብሪዚንግ ነው የምንለው። 50 እና ከዚያ በላይ ከሆነ ፋስት ብሪዚንግ እንላለን ማለት ነው። ስለዚህ የኢንፋንቱ 50 ነው። ስለዚህ ምን ብለን ክላሲፋይ ማድረግ እንችላለን? ፋስት ብሪዚንግ ነው። ስለዚህ ፋስት ብሪዚንግ ካለው ደግሞ አይኤምኤስአይ ላይ ምን ብላችሁ ክላሲፋይ አድርጉ ይላል? ኒሞኒያ ብላችሁ ክላሲፋይ አድርጉ ይለናል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። ምክንያቱም አለርት ነው፣ ብሬስት ፊድ ማድረግ ይችላል፣ ፋስት ብሪዚንግ ብቻ ነው ያለው። ስለዚህ ለፋስት ብሪዚንግ ብቻ ኒሞኒያ ብላችሁ ክላሲፋይ አድርጉ ይለናል። ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። ምርጫ ኤ ላይ ቬሪ ሲቨር ኒሞኒያ ይለናል። ልክ አይደለም። ምክንያቱም አንደኛ ኮንቨልዥን የለውም፣ ሌታርጂክ ወይም አንኮንሺየስ አይደለም፣ ፊድ ማድረግ ይችላል። በተጨማሪም ምንም ሪስፓይራቶሪ ዲስትሬስ የለውም። ስለዚህ ትክክለኛ መልሳችን ሊሆን አይችልም። ምርጫ ቢ ላይ ሲቨር ኒሞኒያ ይለናል። ሶ ሲቨር ኒሞኒያ ለማለት አንደኛ ጄነራል ዴንጀር ሳይኖች ካሉ ምን ብላችሁ ክላሲፋይ ማድረግ ትችላላችሁ? ሲቨር ኒሞኒያ ብላችሁ ክላሲፋይ ማድረግ ትችላላችሁ። ነገር ግን እኛ ሴናሪዮ ላይ ምንም ማለት ዴንጀር ሳይንም የለውም፣ ቼስት ድሮይንግም የለውም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ካፍ ኦር ኮልድ ይለናል። ሶ ካፍ ወይንም ኮልድ ነው ለማለት ፋስት ብሪዚንግ መኖር የለበትም። ፋስት ብሪዚንግ ግን የኛ ሴናሪዮ ላይ አለ። 50 ብሪዝ ፐር ሚኒት ነው ይለናል። ስለዚህ 50 እና ከዛ በላይ ከሆነ ደግሞ ፋስት ብሪዚንግ ነው የምንለው። ስለዚህ እኛ ሴናሪዮ ምርጫ ሲ ላይ ያለው መልሳችን ይሆናል ማለት ነው። እንግዲህ እድሜያቸው ከ2 መንዝ በታች ከሆነ 60 እና ከዛ በላይ ከሆነ ፋስት ብሪዚንግ እንላለን። እንግዲህ እንዳትዘናጉ 60ም ካለ ፋስት ብሪዚንግ ነው። ምክንያቱም ግሬተር ዛን ኦር ኢኳል ቱ ነው የሚለው። ስለዚህ እንግዲህ እንዳትሳሳቱ 60ም ካለ ፋስት ብሪዚንግ ነው፣ 61ም ካለ ፋስት ብሪዚንግ ነው። 59 ካለ ግን ፋስት ብሪዚንግ ማለት አንችልም። ምክንያቱም ከ2 መንዝ በታች ስለሆኑ 60 እና ከዛ በላይ ነው። ከ2 እስከ 12 መንዝ እንዳሁኑ ከ50 እና ከዛ በላይ መሆን መቻል አለበት ፋስት ብሪዚንግ ለማለት። ከ1 ዓመት እስከ 5 ዓመት ያሉ ህጻናቶች ከሆኑ ደግሞ 40 እና ከዛ በላይ መሆን መቻል አለበት። 40ም ፋስት ብሪዚንግ ነው። ከ1 ዓመት እስከ 5 ዓመት ላሉ ህጻናቶች ማለት ነው። ስለዚህ እንዳትዘናጉ 6-5 ሩልን እንዳትረሱ ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል ማለት ነው። The next question. A 2-year-old child was brought to a hospital with a complaint of cough of 2-day duration. The child has poor feeding, respiratory stridor, and convulsion during examination, and nasal flaring. The child's respiratory rate is 15 breaths per minute, pulse rate 110 beats per minute, and temperature is 37.5 degrees centigrade. What is the most appropriate nursing management for this child? A. Administer 0.5
milligram per kg of diazepam injection solution per rectum. B. Administer first dose of IV or IM ampicillin and gentamicin. C. Administer oral amoxicillin for 5 days. D. Administer maintenance fluid IV ይለናል። እድሜው 2 የሆነ ህጻን ልጅ ነው። ራሳችሁን ፕራይመሪ ሴቲንግ ኦፍ ሆስፒታል ውስጥ መውሰድ መቻል አለባችሁ። እንግዲህ ወደ እናንተ እድሜው 2 የሚያህል ህጻን ልጅ መጥቷል። ካፍ ያደረገ ነው። ይህም ካፍ ለ2 ቀን የቆየ ነው። አሰስ በምታደርጉበት ጊዜ ከፊዲንግ ጋር በተገናኘ ፑር ሆነ ፊዲንግ አለው። በአግባብ ምግብ እየወሰደ አይደለም። ስለዚህ ይሄ ምንድነው? ዋን ኦፍ ጀነራል ዴንጀር ሳይን ነው። ስለዚህ ከግምት ውስጥ አስገባላችሁ። ሌላኛው ኢንስፓይራቶሪ ስትራይደር ነው። ይሄ እንግዲህ በጣም አደገኛ የሆነ ምልክት ነው። ናዛል ፍላሪንግም አለው። ሶ ሪስፓይራቶሪ ሬቱ ደግሞ 50 ብሪዝ ፐር ሚኒት ነው። የፐልስ ሬቱ 110 ነው። እንግዲህ ጥያቄም ብለን ምንድነው የትኛው አፕሮፕሪየት ማናጅመንት ነው ለዚህ ህጻን ልጅ ቤስት የሆነው ይለናል ከተዘረዘሩ ምርጫዎች ውስጥ። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ አድሚኒስተር 0.5 ሚሊግራም ፐር ኬጂ ዲያዜፓም ኢንጀክሽን ሶሉሽን ፐር ሬክተም ይለናል። በሬክተም 0.5 የልጁን ኪሎ ተንተርሰን 0.5 ሚሊግራም ዲያዜፓም ሬክታሊ ይሰጠው ይለናል። እንግዲህ ይሄኛው መልሳችን አይደለም። ምክንያቱም ዲያዜፓምን ልንሰጥ የምንችለው ህፃኑ ልጅ አክቲቭሊ ኮንቨልስ ያደረገ እንደሆነ ብቻ ነው መስጠት የምንችለው ማለት ነው። እንግዲህ ኬስ ሴናሪዮ ላይ በምናይበት ጊዜ ፓስት ኢቨንት ነው፣ ያለፈ ነው። አሁን አክቲቭሊ ኮንቨልስ ያደረገ አይደለም። በተጨማሪም ክላሲፊኬሽኑን በምናይበት ጊዜ ቬሪ ሲቨር ዲዚዝ ነው አይደለ? ምክንያቱም አንደኛ የሪስፓይራቶሪ ሬቱ ስንት ነው? 50 ነው። 50 ነው። የልጁ እድሜ ደግሞ ስንት ነው? 2 ነው። ስለዚህ እድሜያቸው ከ2 እስከ 5 ዓመት የሆኑ ህጻናቶች ካት ኦፍ ፖይንቱ ለሪስፓይሬሽን 40 እና ከዛ በላይ ከሆነ እንግዲህ ፋስት ብሪዚንግ እንላለን ማለት ነው። በተጨማሪም ልጁ ዴንጀር ሳይኖችን ያሳያል። ቨልጂን ሂስትሪ ያለው፣ በተጨማሪም ኢንስፓይራቶሪ ስትራይደር አለው፣ ሪስፓይራቶሪ ዲስትረስ ውስጥ ነው ያለው። ስለዚህ ቬሪ ሲቨር ዲዚዝ ብለን ነው እንግዲህ ክላሲፋይ የምናደርገው። ስለዚህ ለቬሪ ሲቨር ዲዚዝ ደግሞ መልስ ሊሆን የሚችለው ምርጫ ቢ ላይ ያለው አድሚኒስተር ፈርስት ዶዝ ኦፍ አይቪ ኦር አይም አምፒሲሊን ኤንድ ጄንታማይሲን የሚለው መልሳችን ይሆናል ማለት ነው። ምክንያቱም አይምንሳይ ላይ እንግዲህ እንደዚህ አይምንሳይ ላይ ቬሪ ሲቨር ዲዚዝ ከሆነ ፈርስት ዶዝ ኦፍ ኢንጀክተብል አንቲባዮቲክስ ከሰጠነው ኋላ ምን አድርጉ ነው የሚለን? አርጀንትሊ ሪፈር አድርጉ ነው የሚለን ማለት ነው። ስለዚህ መልስ ሊሆን የሚችለው ምርጫ ቢ ላይ ያለው ይሆናል ማለት ነው። ምርጫ ሲ ላይ አድሚኒስተር ኦራል አሞክሳሲሊን ፎር 5 ዴይስ ይለናል። እንግዲህ ኦራል አሞክሳሲሊን መስጠት የምንችለው ለየትኛው ክላሲፊኬሽን ነው? ኒሞኒያ ብቻ ከሆነ አሞክሳሲሊን ለ5 ቀን እንሰጣለን፣ ዘን ሞኒተር እናደርገዋለን ማለት ነው። ኒሞኒያ ብቻ ለማለት ደግሞ ዴንጀር ሳይን መኖር የለበትም ማለት ነው። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም፣ ካንሰል ታደርጋላችሁ። ምርጫ ዲ ላይ አድሚኒስተር ሜንቴናንስ ፍሉድ አይቪ ይልናል። ሶ እንግዲህ ሜንቴናንስ ፍሉድ መስጠታችን እንደ ፕራዮሪቲ አንወስዶ። የሬስፓይራቶሪ ዲስትረስ አለበት፣ ክሎዝሊ በጣም ሞኒተር የተደረገ መሰጠት መቻል አለበት። አይቪ ራሱ በሚሰጥበት ጊዜ ሬስፓይራቶሪ ዲስትረስ ስላለባቸው ህጻናቶች፣ ምክንያቱም ሞኒተር ማናረግ እና በጥንቃቄ ማንሰጥ ከሆነ ሬስፓይራቶሪ ዲስትረሱን የከፋ ደረጃ ሊያደርሰው ይችላል። ስለዚህ ለኛ ሴናሪዮ ደግሞ መልስ ሊሆን አይችልም። መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። The next question, an 18-month-old child who was brought to a hospital for growth checkup was assessed for developmental status. The nurse has identified that the child can walk alone, crawls upstairs, makes tower of 4 cubes, speak on average 10 words, and can feed himself. From assessment, the nurse has noticed that the child has red flag of underdevelopment. What is the most likely delayed development domain noticed by the nurse? A. Social, B. Motor, C. Language, D. Emotional ይለናል። 18 መንዝ ላይ ያለ ህጻን ልጅ ነው። ይሄም 1 ዓመት ከ6 ወር አካባቢ ያለ ህጻን ልጅ ነው። ይሄ ህጻን ልጅ ብቻውን መራመድ ይችላል። ትንሽ ከፍታዎችን መውጣት ይችላል። ሌላኛው ታወሮችን ቢውልድ ማድረግ ይችላል። የሚገጣጠሙ ኪዎችን አንድ ላይ ገጣጠመ ቢውልድ ማድረግ ይችላል። 10 ወርዶችን ደግሞ መናገር ይችላል። ራሱን መመገብ ይችላል ማለት ነው። እንግዲህ ነርሱ ይሄ ልጅ ዴቨሎፕመንታል ሬድ ፍላግ አለ ወይንም
ከአሰስመንቱ ዴቨሎፕመንታል ሬድ ፍላግ እንዳለ ነርሱ አስተውላል። ጥያቄውም ለኔ በዚህ ነርስ ቦታ ሆናችሁ የትኛው ዴቨሎፕመንታል ዶሜን ዲሌይ ነው ይሄ ህጻን ልጅ ያሳየው ከተዘረዘሩ ምርጫዎች ውስጥ ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እኔ ትንሽ ላብራራላችሁ። እንግዲህ 18 መንዝ ማለት አንድ ዓመት ከ6 ወር አካባቢ በዚህ እድሜ ያለ ህጻን መራመድ ይችላል። ልክ ነው። ከፍታዎችን መውጣት ይችላል። ማንኪያ በመጠቀም ራሱን መመገብ ይችላል። ታወሮችን ቢውልድ ማድረግ ይችላል። ከ3 እስከ 4 ኪቦችን በመጠቀም ታወሮችን ቢውልድ ማድረግ ይችላል። ወርድ ላይ የተለያዩ ትንንሽ ወርዶችን ሲምፕል ወርዶችን በማገጣጠም ሚኒንግፉል የሆኑ ወርዶችን ቢያንስ መፍጠር መቻል አለበት። ከ10 እስከ 25 ወርዶችን በየትኛው መንዝ ላይ በ18ኛ መንዝ ላይ ወይም አንድ ዓመት ከ6 ወር አካባቢ ቢያንስ ከ10 እስከ 25 ወርዶችን ሚኒንግፉል የሆኑ ወርዶችን ማለት መቻል አለበት ማለት ነው። ለኛ ሴናሪዮ ትክክለኛ መልስ የትኛው ነው ማለት ነው? ምርጫ ሲ ላይ ያለው ላንጉጅ ምንለው ይሆናል ማለት ነው። እንግዲህ ሞተር ዴቨሎፕመንት ላይ ምንድነው ማስተዋል ያለባችሁ? ልጁ መራመድ ይችላል፣ አው ይችላል። መሮጥ ይችላል፣ አው ይችላል። ከፍታ መውጣት ኢዝ ሞተር ዴቨሎፕመንት። ታወሮችን ቢውልድ ማድረግ ዋን ኦፍ ሞተር ዴቨሎፕመንት። ላንጉጅ ላይ ደግሞ መናገር ይችላል፣ እንደነዚህ የተናገሩ ወርዶችን ደግሞ አንደርስታንድ ማድረግ ይችላል እንደሚለውን ነገር ማስተዋል ያስፈልጋል። ለምሳሌ ወርዶችን መናገር ሊሆን ይችላል፣ ኦብጀክቶችን በስም መጥራት ሊሆን ይችላል። ለሲምፕል ኮማንዱን ፎሎ ማድረግ ወይንም መከተል it is one of language developmental assessment way። ሌላኛው ሶሻል ነው። ሶሻል ከምን ጋር ይገናኛል? ከልጆች ጋር ከመጫወት። ሶሻል ስማይል የምንለው አለ። ቤተሰብ ሲመጣ ወይ እናት ስትመጣ አባት ሲመጣ ምስቁ አይነት ከሆነ it is one of basic social developmental normal finding። ሶሻል ውስጥ የሚካተተው እንግዲህ ኢሚቴት ማድረግ። ለምሳሌ ቤት ውስጥ ታላቅ ሊኖር ይችላል። ታላቅ በማየት እሱ የሚያደርጋቸውን ነገሮች ኢሚቴት የሚያደርግ አይነት ከሆነ ኖርማል ሶሻል ዴቨሎፕመንት እንዳለ የሚያሳየን። አራተኛው ኢሞሽናል ነው። ተጠቀሱ ምርጫዎች ውስጥ እንግዲህ ኢሞሽናል ማለት ፊሊንጎችን ኤክስፕሬስ ማድረግ ነው። እንግዲህ ስሜቶቻቸውን መግለጽ ነው ማለት ነው። እንግዲህ ስሜቶቻቸውን እንዴት የሚገልጹት ህጻናቶች? አንደኛ ፍርሃት ነው። የሆነ ነገር ሳይሆን በጣም ይደነግጣሉ አይደለ? ሌላኛው ይነጫነጫሉ። this is ኢሞሽናል ፊሊንጋቸውን የሚገልጹበት ወይ ነው። ሌላኛው ኢሞሽናል ውስጥ የሚካተተው አፌክሽን ነው። ስለዚህ እነዚህ ነገሮች ማስተዋል ያስፈልጋል። ዴቨሎፕመንታል ላይ በተገናኘ ጥያቄ ስትጠየቁ ሶሻል መልስ ሊሆን አይችልም። ራሱን መመገብ ይችላል። ምርጫ ቢ ላይ ደግሞ ሞተር ይለናል። ሞተርም ልክ አይደለም። ምክንያቱም ልጁ መራመድ ይችላል፣ ከፍታዎችን መውጣት ይችላል፣ ታወሮችን ቢውልድ ማድረግ ይችላል። ስለዚህ መልስ ሊሆን አይችልም። ትክክለኛ መልስ ሲ ላይ ያለው ላንጉጅ ነው። ምክንያቱም በ18 መንዙ ከ10 ወርድ የበለጠ ላርጀር የሆነ ቮካቡላሪ ኤክስፔክትድ ይደረጋል። መናገር መቻል አለበት 18ኛ መንዝ ላይ ሆነ ጻል። ስለዚህ 10 ብቻ ማውራቱ ላንጉጅ ዲሌይ እንዳለ የሚነግረን። ምርጫ ዲ ላይ ኢሞሽናል ይለናል። ምንም አይነት ኢሞሽናል ጋር በተገናኘ ዲስክራይብ የተደረገልን ነገር የለም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። The next question, a non-HIV positive mother gave birth for her first baby. She was not on follow-up and the infant was exposed to HIV, which was identified through infant HIV antibody testing. The infant is on breastfeeding and the nurse had anticipated the case and intended to give proper care to prevent the infant from actual infection. What is the most appropriate action that the nurse should take in this case? A. Provide abacavir prophylaxis for the baby. B. Provide nevirapine prophylaxis for 6 weeks. C. Recommend the mother to stop breastfeeding immediately. D. Provide stavudine prophylaxis for the baby for 6 months ይለናል። እናትየዋ HIV ፖዚቲቭ ናት። እንግዲህ HIV ፎሎ አፕ ላይ ወይንም ART ትሪትመንት ላይ አይደለችም። አንዲት እናት HIV እንዳለባት ካወቀች በዛኑ ጊዜ መድኃኒት መጀመር መቻል አለባት። ኦፕሽን ቢ የሚባለው ይሄ ነው። ነገር ግን ይቺ እናት ART ትሪትመንት ላይ አይደለችም። አንድ ህጻን ልጅ ደግሞ HIV ፖዚቲቭ ከሆነች ማዘር የተወለደ እንደሆነ HIV ኤክስፖዝድ ብለን ክላሲፋይ እናደርጋለን። ኒውቦርኑም ኤክስፖዝድ ሆናል ማለት ነው። በተጨማሪም ልጁ እንግዲህ ብሬስት ፊድ እያደረገች ነው፣ ጡት እያጠባችው ነው። እነርሱ ምን ማድረግ ፈልጓል? የልጁን አክቹዋል ኢንፌክሽኑን ፕሪቨንት ማድረግ ፈልጓል። ጥያቄው ምን እንግዲህ ምንድነው አፕሮፕሪየት አክሽን መሆን ያለበት የትኛው ነው ከተዘረዘሩ ምርጫዎች ውስጥ ይለናል። ይሄ ነው እንግዲህ ጥያቄው። ምርጫ ኤ ላይ ፕሮቫይድ አባካቪር ፕሮፊላክሲስ ፎር ዘ ቤቢ ይለናል። አባካቪር እንግዲህ የምንጠቀመው
HIV ኢንፌክሽን ትሪትመንት ላይ እንደ ፕሮፊላክሲስ የምንጠቀመው አይነት አይደለም አባካቪር። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፕሮቫይድ ኔቨራፒን ፕሮፊላክሲስ ፎር 6 ዊክስ ይለናል። ይሄ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ HIV ኤክስፖዝድ የሆኑ ህጻናቶች ስፔሻሊ እንግዲህ ART ላይ ያልሆነች እንደሆነ ኔቨራፒን ፕሮፊላክሲስ መጀመር መቻል አለበት። ከ4 እስከ 6 ዊክ ባለ ጊዜ ውስጥ መጀመር መቻል አለበት ፕሮፊላክሲስ። አብዛኛው ናሽናል እና WHO ጋይድላይን የሚያዙት 6ኛ ሳምንት ላይ ኔቨራፒን መጀመር እንዳለባቸው ነው። እንግዲህ HIV ኤክስፖዝድ የሆኑ ህጻናቶች ማለት ነው። ስለዚህ ለኛ ሲናሪዮ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ሪኮመንድ ማዘር ቱ ስቶፕ ብሬስት ፊዲንግ ኢሚዲየትሊ፣ ሶ ልጁን ጡት እንድታቆም ኢሚዲየትሊ ሪኮመንድ አድርጋት ይላል። ይሄ ትክክለኛ ሪኮመንዴሽን አይደለም። HIV ያለባቸው እናቶች እንደውም ኤክስክሉሲቭ ብሬስት ፊዲንግ ይበረታታል። ማቆማችን እንግዲህ ልጁን የመታመም ቻንስ እየጨመረ ነው የሚሄደው። ምክንያቱም ከወተቱ ያገኛቸው ንጥረ ነገሮች እየቀነሱ ይመጣሉ። ሶ ለሰውነቱ የሚያስፈልጉ ንጥረ ነገሮች እንደሚፈልገው ልክ አያገኝም። ሞት ሊዳርገውም ለኢልነስም ሊያበቃውም ስለሚችል this is not the correct answer። ካንስል ታደርጋላችሁ። ምርጫ ዲ ላይ ፕሮቫይድ ስታቡዲን ፕሮፊላክሲስ ፎር 6 months ይልናል። ሶ ስታቡዲን እንግዲህ ኢንፋንት ላይ ሪኮመንድ አይደረግም። አሁን ጊዜ የተጠቀሙት አይደለም፣ ምክንያቱም በጣም ሳይድ ኢፌክቱ ከፍ ያለ ነው ከኔቨራፒን ፕሮፊላክሲስ ጋር ኮምፔር በምናደርግበት ጊዜ። ሶ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል ማለት ነው። in the PMTCT unit has prepared a nursing care plan to provide a holistic care to HIV exposed infant. The mother planned to stop breastfeeding today following the advice from the nurse. On the follow-up visit schedule, the nurse planned to do rapid antibody test. When is the best time to do the antibody test in this case scenario? A at birth, B at 6 weeks, C at 10 weeks, D at 12 weeks ይለናል። እንግዲህ HIV ኤክስፖዝድ የሆነ ኢንፋንት ነው። እናትየዋ ብሬስት ፊድ ያደረገች ነው። መታለች እንግዲህ ሆስፒታል። እዛኑ ቀን የመጣችበት ቀን ብሬስት ፊዲንጉን አቁማለች። እንግዲህ ነርሱ ፕላን አድርጓል፣ ራፒድ የሆነ አንቲቦዲ ቴስት ለመስራት አቅዷል። ጥያቄ ምለን የትኛው ነው ቤስት ታይም አንቲቦዲውን ቴስት ለማድረግ ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። አትበርዝ ይለናል። የመልስ ሊሆን አይችልም። ምክንያቱም አትበርዝ ላይ የእናትየዋ HIV አንቲቦዲ ፕላሴንታን ክሮስ አድርጎ ልጁ ስር ስለሚገባ አትበርዝ ብዙ ጊዜ ሪኮመንድ አይደረግም። ራፒድ አንቲቦዲ ቴስት እንግዲህ የኢንፋንቱን ኢንፌክሽን ከማተርናል አንቲቦዲ ዲስቲንጉሽ ማድረግ አይችልም አንቲቦዲ ቴስቱ ማለት ነው። ስለዚህ መልስ ሊሆን አይችልም። በዚህ ጊዜ መልሳችን ምርጫ ቢ ላይ ያለው አት 6 ዊክ የሚለው ይሆናል ማለት ነው። ምክንያቱም እናትየዋ ስቶፕ አድርጋለች ብሬስት ፊዲንጉን፣ ዛሬ ነው ስቶፕ ያደረገችው። አኮርዲንግ ቱ PMTCT ሪኮመንድ የሚያደርገው እንግዲህ HIV አንቲቦዲ ቴስት የሚደረገው እንግዲህ ጡት ማጥባት ካቆመች ቢያንስ 45 ቀን መቆየት መቻል አለባት ማለት ነው። ስለዚህ ከ6 ሳምንት ኋላ ተመልሳ መታ ቼክ ታስደርጋለች ማለት ነው ህፃኑ። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ at 10 weeks ይለናል። 10ኛ ሳምንት አላስፈላጊ ነው። 6ኛ ሳምንት ላይ ማድረግ ትችላለች። ብዙ ጊዜ ሪኮመንድ የሚደረገው 6ኛ ሳምንት ላይ ነው። ምርጫ ዲ ላይ 12ኛ ሳምንት ይለናል። ይሄ መልስ አይደለም። ለኛ ሴናሪዮ ትክክለኛ መልስ 6ኛ ሳምንት ላይ ምርጫ ቢ ላይ ያለው ይሆናል ማለት ነው።